ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር የምታዩዋቸው እነዚህ ነን። ቃላቶችን ባለ ሁለት፣ ባለ ሶስት እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ እንዴት ተገጣጥመው ይነበባሉ የሚለውን ነገር ዛሬ በደንብ አሳያችኋለሁ። በተለይ ጀማሪ ከሆናችሁ እየጻፋችሁ በተከታተሉ ደግሞ የበለጠ ግልጽ ይሆንላችኋል። አሁን ቀጥታ ከዚህ ከመጀመሪያው እንጀምራለን። እሺ፣ ከዚህ ጋር ምን ይላል? ሙ ሉ የ ታ ታ። አሁን እዚህ ጋር አራት ፊደላቶች አሉ። ከሙ ጀምረ እስከ ታ ያሉትን በአንድ ላይ ስናነባቸው ምን የሚል ቃል ይሰጠናል? ሙሉ ጌታ፣ ሙሉ ጌታ ይላል። ሙ ማለት የመቤተሰብ ሁለተኛ ፊደል ነች። ሉ የለቤተሰብ ሁለተኛ ፊደል፣ ጌ የገቤተሰብ አምስተኛ እና ታ ደግሞ አራተኛ ላይ የተቤተሰብ ነች። በአንድ ላይ ስናነበው ሙሉ ጌታ፣ ሙሉ ጌታ። ከዚህ ጋር ደግሞ ሜ ሮ ን ሜሮን፣ ሜሮን። ሜ አምስተኛ የመቤተሰብ፣ ሮ ሰባተኛ የረቤተሰብ እና ን ስድስተኛ የነቤተሰብ ሜሮን። አ ወ ዳ ሽ አወዳሽ፣ አወዳሽ። እዚህ ጋርም አራት ፊደል ናቸው። አ ማለት የመጀመሪያ፣ ወ የመጀመሪያ፣ ዳ አራተኛ የደ ቤተሰብ እና ሺ ደግሞ ስድስተኛ የሸ ቤተሰብ በአንድ ላይ አወዳሽ፣ አወዳሽ ይላል። እሺ፣ ወደ ቀጣዩ ስንመጣ መ ዟ ዟ ር መዟዟር፣ መዟዟር። መ ማለት የመጀመሪያ ፊደል ነች። ዟ የዘ ቤተሰብ ስምንተኛ ፊደል ወይም ደግሞ ዲቃላ ሆሄያት የምንላቸው እነዚህ ሁለቱ ተመሳሳይ ናቸው። ር ደግሞ የረ ቤተሰብ ስድስተኛ፣ መዟዟር ይላል በአንድ ላይ ስናነበው። እሺ፣ ቀጣዩ ደግሞ ከዚህ ጋር መ ፎ ክ ር መፎክር፣ መፎክር። መ ፎ ክ ር። መ የመጀመሪያ ነች። ፎ ሰባተኛ የፈ ቤተሰብ፣ ክ ስድስተኛ የከ ቤተሰብ እና ር ስድስተኛ የረ ቤተሰብ ሆኖ በአንድ ላይ መፎክር፣ መፎክር። እሺ፣ ከዚህ ጋር ደግሞ ደ ብ ዳ ቤ ደብዳቤ፣ ደብዳቤ። ደ የመጀመሪያ፣ ብ ስድስተኛ የበ ቤተሰብ፣ ዳ አራተኛ የደ ቤተሰብ እና ቤ ደግሞ አምስተኛ የበ ቤተሰብ በአንድ ላይ ደብዳቤ፣ ደብዳቤ። እሺ፣ ወደ ቀጣዩ ስንመጣ መ ጻ ረ ር መጻረር፣ መጻረር። መ የመጀመሪያ ፊደል፣ ጻ የጸ ቤተሰብ አራተኛ ፊደል፣ ረ የመጀመሪያ እና ር ደግሞ ስድስተኛ የረ ቤተሰብ መጻረር። እሺ፣ ከዚህ ጋር ደግሞ ጉ ብ ኝ ት ጉብኝት፣ ጉብኝት። ጉ ማለት የገ ቤተሰብ ሁለተኛ ፊደል፣ ብ የበ ቤተሰብ ስድስተኛ ፊደል፣ ኝ የኘ ቤተሰብ ስድስተኛ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ጉብኝት፣ ጉብኝት። እሺ፣ ከዚህ ጋር ደግሞ ምን ይላል? ጠ ባ ቂ ጠባቂ፣ ጠባቂ። ጠ የመጀመሪያ፣ ባ አራተኛ የበ ቤተሰብ እና ቄ ደግሞ ሶስተኛ የቀ ቤተሰብ ጠባቂ። አ ሸ ና ፊ አሸናፊ፣ አሸናፊ። አ የመጀመሪያ ፊደል፣ ሸ የመጀመሪያ፣ ና አራተኛ የነ ቤተሰብ እና ፊ ደግሞ ሶስተኛ የፈ ቤተሰብ አሸናፊ። ግ ብ ር ና ግብርና፣ ግብርና። ግ ስድስተኛ የገ ቤተሰብ፣ ብ ስድስተኛ የበ ቤተሰብ፣ ር ስድስተኛ የረ ቤተሰብ እና ና ደግሞ አራተኛ የነ ቤተሰብ አንድ ላይ ግብርና፣ ግብርና። እሺ፣ ከዚህ ጋር ደግሞ ተ ቋ ማ ት በአንድ ላይ ተቋማት፣ ተቋማት። ተ መጀመሪያ ፊደል ነች። ቋ ስምንተኛ የቀ ቤተሰብ፣ ማ አራተኛ የመ ቤተሰብ እና ት ስድስተኛ የተ ቤተሰብ በአንድ ላይ ተቋማት፣ ተቋማት። እሺ፣ ቀጣዩ ደግሞ ከዚህ ጋር ምን ይላል? አ ኗ ኗ ር አኗኗር፣ አኗኗር።
አ የመጀመሪያ ፊደል ኗ ስምንተኛ የነ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ር ስድስተኛ የረ ቤተሰብ ሆኖ በአንድ ላይ አኗኗር። ተገቢ 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 ተ የመጀመሪያ ገ የመጀመሪያ እና ቢ ደግሞ ሶስተኛ የበ ቤተሰብ ተገቢ። መርፌ 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 መ የመጀመሪያ ፊደል ር የረ ቤተሰብ ስድስተኛ እና ፌ ደግሞ አምስተኛ የፈ ቤተሰብ መርፌ። እሺ ከዚህ ጋር ደግሞ አንሶላ 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 አ የመጀመሪያ ፊደል ን የነ ቤተሰብ ስድስተኛ ሶ ሰባተኛ የሰ ቤተሰብ እና ላ ደግሞ አራተኛ የለ ቤተሰብ አንድ ላይ አንሶላ አንሶላ። እሺ ከዚህ ጋር ደግሞ ጃኬት 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 ጃ አራተኛ የጀ ቤተሰብ ኬ አምስተኛ የከ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ አንድ ላይ ጃኬት ጃኬት። እሺ እንጨት 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 እንጨት። እሺ የመጨረሻው መስመር ደግሞ ወንበር 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 ወ የመጀመሪያ ፊደል ን ስድስተኛ የነ ቤተሰብ በ የመጀመሪያ እና ር ደግሞ ስድስተኛ የረ ቤተሰብ አንድ ላይ ወንበር ወንበር። እሺ መዝናኛ 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 መ የመጀመሪያ ፊደል ዝ ስድስተኛ የዘ ቤተሰብ ና አራተኛ የነ ቤተሰብ እና እኛ ደግሞ አራተኛ የኘ ቤተሰብ አንድ ላይ መዝናኛ መዝናኛ ይላል። የመጨረሻው አፋጣኝ አፋጣኝ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን ባለ 3 ባለ 4 እና ከዚያም በላይ የሆኑ ፊደላቶች እንዴት ተገጣጥመው ቃላት ሆነው ትርጉም ያለው ነገር ይሰጡናል የሚለውን አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋነኝነት አማርኛ፣ እንግሊዘኛ እና ሂሳብ ቪዲዮዎችን እየሰራሁ ስለምለቅ እናንተ የምትፈልጉትን እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።